ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ እንግዲህ የመጣሁት ሰሞኑን በጣም ኤፍሬምን ሳየው ነበረ፣ ከአንዴም ሁለቴም ማለት ነው በጣም ሳየው ነበር እና ሩታንም ጨምሬ እንደገና ደግሞ አንዳንድ ኦዲየንሶች ማለት ነው ሩታን አሁን ፎቶዋን እየዘቀዘቃችሁ በየሾርት ቪዲዮ ላይ እየሰደባችኋት ስድብ እየለጠፋችሁ ምናምን የምታወርዷት ልጆችም ስለናንተም ለመናገር ነው የመጣው ዛሬ ማለት ነው። እና መጀመሪያ ደረጃ ከኤፍሬም ሲጀምር ኤፍሬም መጀመሪያውኑ ሲጀመር ገና ሩታ አብርሃምን እንደዛ እያብጠለጠለች በጥፊ እየመታች እየገፈተረች እየሰደበች ከቤት ስታባረረው ኤፍሬም አብርሃምን ጠርቶ ማለት ነው እረስቶት ነው እንዴ? ዛሬ ላስታውሰው እስቲ ብዬ እኮ ነው እረስቶት ነው እንዴ? ጠርቶ ወንድሙን ያውን ቪዲዮ እየሰራ ከሩታ ጋር እስከመጣላ ድረስ ደርሷል እኮ ኤፍሬም ማለት ነው። አብርሃምን እንደዚህ እየተዋረድክ እንደዚህ እየተመተክ የማትከበርበት ትዳር ለአንተ ምን ይሰራልሃል? አትተዋትም እንዴ? ትታሃት አትሄድም እንዴ? እያለ እንደዛ ወንድሙ ሲገፋፋው የነበረው ማለት ነው። አንደኛ እሱ አይደል እንዴ እኛ ሁሉ ምን አገባህ ብለን ኤፍሬምን ስንጣላው ስንሰድበው ነበረ። በኋላ ላይ ግን ሩታ በቃ በጣም እየከፋችበት አብርሃም ላይ እንደዛ ሲለምናት እየከፋችበት ስትመጣ እኔም አናዳኝ ላሽ ብያለሁ፣ እውነት ለመናገር ማለት ነው። ምክንያቱም ኤፍሬም ዛሬ ወጥቶ ሩታን አጋዥ ሆኖ በጣም አስመሳይ ነው። እስቲ ሩታን ከወደደ ማለት ነው አሁን ለሩታ ቦታ ካለው እሺ፣ ያለፈው አለፈ። አብርሃምም ቀለበት አድርጓል። ማድረጉን እንኳን ተቃወመ። ማድረጉን እንኳን ቢቃወም እንኳን እሺ፣ ለምን ልጁ ገና 6 ወሩ ነው፣ ህፃን ነው ገና 1 አመት 2 አመት እንኳን ለምን አልጠበክም ነው እኮ አሁን የኤፍሬም ማለት ነው እንጂ አብርሃምና የሩታ መለያየት አስጨንቆት አይደለም። ልጁ ህፃን ነው ገና። ለምንድን ነው ያልጠበከው? ትንሽ እስኪያድግ ድረስ ነው እኮ እንጂ አብርሃም ቀለበት ስላደረገ እንትን ብሎ አይደለም፣ ቆጭቶት አይደለም። ወይ ደግሞ ዩቲዩብ ለመስራት ብሩን ለመሰብሰብ አሁን እነሱ ሜንሽን ናቸው። አብርሃም የሩታም ጉዳይ በቃ ሰው ሁሉ እየመጣ የሚሰራበት ነው። ስለዚህ ማለት ነው ኤፍሬምም ያ ነገር ይዞት ነው እንጂ ለሩታ አስቦ አይደለም እንዴ። አብርሃም የተናገረው ነገር እውነቱን ነው። እሷ እኮ ዘመዶቿ ወጥተው ማለት ነው አብርሃምን ሙልጭ ከአብርሃምም አልፈው ማለት ነው ቡዜን ሙልጭ እያደረጉ ጠብር ግፍ ሲያደርጓት ነበረ ለሩታ አግዘው። ኤፍሬም ዛሬ ሽንጡን ገትሮ ያው ሜሪን የምታክል ሴትዮ ይዞ መጥቶ አብርሃምን ከፍ ዝቅ ሲያደርገው ነበረ። ባለፈው ግን ሩታ ለምን አትተዋትም? የማትከበርበት ቦታ ላይ አንተ ምን ታደርጋለህ እያለ ወንድሙ ሲወቅስ ነበረ። ከሩታ ጋርም እንዲለያይ ሲያደርግ ነበረ። ዛሬ ምን ተገኝቶ እንደዚህ እንደተገለበጠ አላውቅም። ያው ለሽቀላ ነው እሱ። አሁን ለኤፍሬም ለሩታ የሚያስብ ከሆነ ማለት ነው የሩታ ህይወት የሚያሳስበው ከሆነ ሜሪንና ዳኒን ከህይወታቸው ከህይወቷ እንድታስወጣቸው መናገር አለበት። ምክንያቱም እነዚህ ሁለት ልጆች እነዚህ ሁለት ሴትና ሰውዬና ወንድ ሰውዬና ሴትየዋ አያዋጧትም ሩታን ማለት ነው። ለምን ነገ ጠዋት እንኳን አዲስ ሰው ቢመጣ ሩታ ትዳር ብትይዝ ወይ ጓደኛ ብትይዝና የሆነች ትንሽ ነገር በመካከላቸው ቢፈጠር አሁንም ፈላጭ ቆራጮቹ ሜሪና ዳኒ ሊሆኑ ነው። ስለዚህ ሩታ ህይወት ውስጥ አያስፈልጓትም፣ ህይወቷን ያበላሻሉ ብሎ ካሰበ ወንድሙን አይደለም መጥቶ መቆጣት ያለበት፣ ሜሪንና ዳኒን ከህይወቷ እንድታስወጣ መናገር አለበት ካሰበላት። ሌላው ደግሞ ካሰበላት ማለት ነው ቪዲዮ ቀርጾ በራሱ ቻናል አልነበረም መጫን ያለበት፣ በሩታ ካሰበላት ለልጇ አጎት ነው ለልጇ አስቦ ከሆነ ማለት ነው በራሱ ሁሉም የሚመጣው ለጥቅም። ሜሪ ደቅና ብትመጣ ለጥቅሟ፣ ዳኒ ደቅኖ ቢመጣ ለጥቅሟ። ባለፈው ነው የታዘብኳቸው። ባለፈው አብርሃም ሊመጣ ስለሆነ ሂዱ እናንተ በቃ እናንተን ካየ ይናደዳል፣ ስለዚህ እኔ እሱን ማናገረው ጉዳይ አለ ብላ ስትል ሜሪም ይሄ ዳኒም እንደው እንዴት ቅይር ብለውባት እንደሄዱ በጣም ነው የታዘብኳቸው። ማርያምን እውነቴን ነው፣ በጣም ነው የታዘብኳቸው። ስለዚህ ሁሉም ብሩን ፍለጋ ነው፣ ሁሉም ቪውን ፍለጋ ነው
የመጣው ሩታ ጋር እንጂ የሩታ ህይወት የምር አሳስቦት የመጣ ሰው የለም። ምናልባት እህቶቿ ስጋ ስለሆኑ አንድ ደም አንድ ስጋ ስለሆኑ እነሱ ቪዲዮ ቢሰሩም በዛ በቪዲዮ የእህታቸውን ነገር መናገር ስላለባቸው ስለሚያንገበግባቸው ምናልባት እነሱ የእህትነት ጉዳይ ይዟቸው እንጂ ሌሎቹ ሁሉም ውሸታሞች ናቸው። ኤፍሬም በተለይ በጣም አለቅላቂ፣ ባለፈው ሂድ ውጣ እያለ ሲገፋፋ የነበረው እሱ፣ ዛሬ ደግሞ ለምን እንደዚህ ታደርጋለህ ብሎ ወንድሙን የሚቃወመው እሱ። እንዴ እውነቱን ነው። አብርሃም የእሷ ቤተሰቦች የእሷ እህቶች እኮ አብርሃምንም ሲሞልጩ እሷን ሲደግፉ፣ ቡዜን ሲሞልጩ እሷን ሲደግፉ ነው። እንዴ የትኛው ሰው ነው የገዛ ስጋውን አሳልፎ ለባዳ የሚሰጠው? ስለዚህ ኤፍሬም ትክክል አይደለም። ሌላው ነገር ደግሞ አሁን የሩታን ፎቶ በብዛት እየዘቀዘቃችሁ እላዩ እየጻፋችሁ ዘፈን እያደረጋችሁ የምትለጣጥፉ ባለጌ ሰዎች አላችሁ። ተው፣ ነገ እናንተ ላይ ምን እንደሚደርስ አታውቁ። እንደዚህ አታደርጉ። ሩታ አጥፍታለች፣ በገዛ እጇ ባሏን አታለች። የፈለገ ነገር ታድርግ፣ የፈለገ ነገር ታድርግ። አሁን አብርሃም የሚመለሰው አይደለም። ይልቁንስ እሷን የሚበጃትን ነገር ነው መናገር ያለባችሁ እንጂ ፎቶ እየዘቀዘቃችሁ ሂጂ ሂጂ ባይ ባይ ያለሽ ምናምን ነገር ምንም አይጠቅምም። ይሄ የሚያልፍ ነገር ነው። ገባችሁ አይደለ? ግን እንደዚህ አታድርጉ። እሷም ጥፋቷ ነው እዚህ ያደረሳት አይደለ? ታሳዝናለች። የምር እውነቴን ነው፣ ታሳዝናለች። አሁን የምትይዘው የምትጨብጠው ምናምን ነገር ነው ያጣት የጠፋት ማለት ነው። ሲለምናት የሚሄድበት ወይ ደግሞ እሺ ብላ የምትቀበለው ሴት ወደ ሌላ ጋር የሚሄድ አልመሰላትም ነበረ። አሁን ቁርጧን ስታቅ ነው ሩታ ግራ ግብትብት ብሏት ማለት ነው የሆነ ያልሆነውንም ሰበብ እያደረገች አብርሃምን ልትመልስ የመጣችው እሷ ብቻ ሳትሆን ማለት ነው እህቶቿ ለስለስ ባለ ነገር የመጡት ሰሞኑን ቁርጣቸውን ስላወቁ ነው እንጂ አንድ ሰሞን በስድብ ነበረ ሲወርዱበት የነበረው አብርሃም ላይም ቡዜም ላይም። ስለዚህ ሩታ ግራ የገባት ሴት ናት። አሁን ግራ የገባት ልጅ ናት በገዛ እጇ ማለት ነው። አሳዝናኛለች። እግዚአብሔር በሚያውቀው ማርያምን። ግን እየለጠፋችሁ ፎቶዋን አትውረዱባት። በቃ ተሳስታለች፣ ህይወቷን አበላሽታለች። ሌላ ህይወት ደግሞ መጀመር መብቷ ነው አብርሃም እስከጀመረ ድረስ ማለት ነው። ስለዚህ ፎቶዋን እየለጠፋችሁ ይሄኔ እኮ በፊት ስታሽቋልጡ የነበራችሁ መፊ ማይ እና አዳሚ አሁን የሩታን ፎቶ እየዘቀዘቅሽ እየጻፍሽ ለዋ ላይ በዘፈን ምናምን የምትለቂ በጠቅላላ ማለት ነው። በፊት የሩታ ደጋፊ ነበራችሁ። አይገርማችሁም? ልጅቷን በይ በይ ሩታ ትችያለሽ፣ ሩታ ጎበዝ፣ ሩታ ጀግና እያላችሁ ህይወቷን በጥብጣችሁ ያልሆነ ነገር ላይ ጥላችኋት ያልሆነ ቦታ ላይ ከታችኋት ማለት ነው። ዛሬ እሷ ባሏን እየለመነች ስታለቅስ ዝቅ ብላ ስታዩት ማለት ነው እናንተም ሩታን መጨፍጨፍ ጀመራችሁ። በፊት ነበረ ታይ ሩታ ይሄ ነገር አይሆንም፣ ታይ ባልሽ ነው አክብሪ፣ እሺ በይ፣ ታረቂ፣ ልጅሽን አሳድጊ፣ እርጉዝ ነሽ፣ በሰላም ልጅሽን ውለጂ ማለት የነበረባችሁ በፊት ነበረ። በፊት ሩታ አብርሃምን እንደዛ ስታበሻቅጠው እናንተም አዎ በይ ጀግና ምናምን ቆፍጣና ምናምን እያላችሁ ዛሬ ደግሞ ሩታ ተስፋዋን ቁርጥ አድርጋ ስታለቅስ ባሏን ስትለምን አንዴ በልጇ ሰበብ እያረገች አንዴ አረገዝኩ እያለች በቃ ባልሆነ ምክንያት እየመጣችበት ለመመለስ ስትኳተን እያያችሁ እናንተ መጨፍጨፍ ጀመራችሁ። ምክንያቱም በጠቅላላ ኮመንቱ እንዳለ ሩታ ወረድሽብን፣ ሩታ ራስሽን ዝቅ አረግሽ፣ ሩታ ራስሽን አዋረድሽ፣ ሩታ ይሄን ያህልሽ እንዴ፣ ሩታ የምወድሽን ያህል ጠላውሽ እያላችሁ የምትጽፉላት በፊት ይሄንን አብርሃምን ስታበሻቀጠው ይሄን ክፉ ስራ ስትሰራበት ስታበራታቷት የነበራችሁ ሰዎች ናችሁ። አሁንም ፎቶዋን እየለጠፋችሁ እንደዚህ የምትወቅጧት ማለት ነው። ይሄም ጥሩ አይደለም። ሀቁን ስሩ። ሀቅ እግዚአብሔር ይወዳል። እውነት እውነት ናች፣ ትመነምናለች እንጂ አትበጠስም። ስለዚህ ምድር አስቋላጭ አሁን የሩታን ፎቶ እየዘቀዘቅሽ እየጻፍሽ በላይዋ ላይ ምናምን በቃ ተው እንዴ! ምን ሆናችሁ ነው? ለምን እንደዚህ ታረጓታላችሁ? ልጅነት አለባት ልጅቷ። አንደኛ ነገር በገዛ እጇ ባሏን ትታለች። በገዛ እጇ እንደዚህ ሆናለች፣ ራሷን አዋርዳለች። እሺ ግን እናንተ ፎቶዋን እየዘቀዘቃችሁ የበለጠ እሷን መስበርና የበለጠ እሷን
የሆነ ስሜት እንዲሰማት ማድረግ አለባችሁ። እኔ ኮሮታን ከመጀመሪያውንም ስቆጣ ነበር እኮ ግን ደግሞ ማለት ነው እንደዚህ ስትሆን ደግሞ አልወድም እናንተ እንደዚህ ስታደርጓት። ምክንያቱም ሰው ናት፣ ሴት ናት። በዛ ላይ ነገሮቹን ያለ ማስተዋል በሰውም ግፊት ሜሪ ትልቅ ሰው ናት። ታይ ብላ እንደመመለስ እዚህ ጉድጓድ ውስጥ የከተተቻት እሷ ናት አይደለ? ይሄንን እንኳን አስባችሁ አሁን ሩታን ለቀቅ አድርጓት። በቃ ሄዷል አብርሃም ከሄርሜላ ጋር ሆኗል። ራሷ ገፍታ ነው እንደዚህ ያደረገችው በገዛ እጇ ማለት ነው። ግን ቆጭቷት ደግሞ አሁን እሱን ለመመለስ ያልቆፈረችው ጉድጓድ የለም፣ አይመለስም። ምክንያቱም ልቡ የለም። በቃ ቢመለስም የውሸት ኑሮ ነው የሚኖረው ከሷ ጋራ ማለት ነው። እናንተም መጥረቢያ አትሁኑባት። ልጅቷ አጥፍታለች አንዴ፣ አዎ። ግን ፎቶ እየለጠፋችሁ እየዘቀዘቃችሁ አትስደቧት እንዴ! በጣም ነውር ነው። ማርያምን ነውር ነው። በቃ ያጠፋ ሰው እኮ በይቅርታ ይመለሳል፣ ይቅርታ ይደረግለታል። አብሮ መኖሩም ባይኖር በይቅርታ ይመላለሳሉ እነዚህ ሰዎች። የእናንተ ማሽቋለጥ እኮ ነው እኔ ግራ የገባኝ ማርያምን።